ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎችም ይደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ጀምሬ ማለት ቁጥር 7 አነባለሁ። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ማን ስለእናንተ ያስባል? እግዚአብሔር ስለኛ ያስባል። እግዚአብሔር ስለኔ ያስባል በሉት ለዳቢሎስ ለጠላታችን። እግዚአብሔር ስለኛ ያስባል። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እግዚአብሔር ያውቃል ማንን ማጽናናት እንደፈለገ። ሁላችንም ቢሆን በተለይ ክርስትና የገባው የወንጌል እውነት የገባው ጌታን ማገልገል የሚፈልግ ሰው፣ ኃጢአትን የሚጸየፍ ሰው፣ ኃጢአትን ማድረግ የማይፈልግ ሰው፣ በእግዚአብሔር ሐሳብና ፍቃድ የሚኖር ሰው ብዙ ነገር የሚያሳስበው ነገር አለ። ያሳስበናል። ምስቴኮቻችን ያሳስቡናል። የምንሰራቸው ምስቴኮች፣ ስህተቶች ያሳስቡናል። እንዳሰብነው በእኛ በሕይወታችን ላይ እግዚአብሔር የተናገረን ነገር አለመሆኑ ያሳስበናል፣ ያስጨንቀናል። እግዚአብሔር የተናገረን ነገር፣ እግዚአብሔር ያለን ነገር፣ እግዚአብሔር ቃል የገባልን ፕሮሚስ ያደረገልን ነገር ባለመሆኑ ልንጨነቅ እንችላለን። በጣም በዚህ ዓለም ስላለን በብዙ ነገር እንጨነቃለን። ጌታ ኢየሱስ ወደ ማርታና ወደ ማርያም ቤት በገባ ጊዜ ለማርታ እንደዛ ነው ያላት። ማርታ ማርታ በብዙ ነገር ትጨነቂያለሽ አላት። በምን? በብዙ ነገር ትጨነቂያለሽ፣ ትቸገሪያለሽ። ለምንድነው ይሄን የተናገረበት ምክንያት? ያለችበትን ሁኔታ፣ ያለችበትን መንፈሳዊ ሁኔታ ወይም ደግሞ በአእምሯ ያለውን ነገር አየው። ስለዚህ ጌታ ኢየሱስ ምን አላት? የሚያስፈልገው አንድ ነገር ነው አላት፣ ወይም ጥቂት ነገር ነው። እሱን ደግሞ ማርያም መርጠዋለች ወይም አግኝተዋለች ማለት ነው። አገኘችው ማርያም ሽጋሪድ ማርያም አገኘችው እያላት ነው። ሐዋርያው ጴጥሮስ እዚህ ላይ የሚናገረው ምንድነው? በመንፈስ ቅዱስ ተመርቶ የጻፈ እርሱ ስለእናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት። I pray may God reveal to you this word. በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ለልጆች ለኔ እንደገለጽክልኝ እንድታበራላቸው ጸልያለሁ። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል 17 ላይ በቃልህ ቀድሳቸው ይላል። ከዛ ቃልህ እውነት ነው ይላል። ይሄ የእግዚአብሔር ቃል እውነት ነው። አሜን። እርሱ ስለማን ያስባል? እግዚአብሔር አምላካችን አትጨነቁ ብቻ አይደለም ያለን። አትጨነቁ ብቻ ብሎ ዝም አይደለም ያለው። እማንጨነቀው ለምንድን ነው? መጨነቅ የሌለብንን ምክንያት ነው የሚነግረን። እየሰማችሁ ነው ወይ? መጨነቅ የሌለብን ለምንድን ነው? እርሱ ስለእናንተ ያስባል። አምላካችን እግዚአብሔር ስለኛ ያስባል። እግዚአብሔር ስለኔና ስለእናንተ ያስባል። እግዚአብሔር አምላካችን ሲፈጥረን ሁሉን ነገር አዘጋጅቶልን ነው የፈጠረን። ሃሌሉያ። ሰው ፕላን እንደሚያደርግ እንደውም ፕላኑ በተለያየ ሁኔታ ኢንተራፕትድ ሊሆን ይችላል፣ ላይፈጸም ይችላል። የእግዚአብሔርን ፕላን ግን የሚቀይረው ነገር የለም። ስለዚህ መጽሐፍ ቅዱስ የሚነግረን በምንም ነገር መጨነቅ እንዳለለብን ነው። ለምን? እርሱ ስለናንተ ያስባል። ሃሌሉያ። አምላካችን እግዚአብሔር ስለኔና ስለናንተ ያስባል።
አንብቡት። እርሱ ስለ እናንተ ያስባልና። ማን? እግዚአብሔር ሰማይንና ምድርን የፈጠረው እርሱ ስለ እኔና ስለ እናንተ ምን ይላል? ያስባል። ታዲያ እግዚአብሔር የሚያስብልኝ ከሆነ እግዚአብሔር ስለ እኔ የሚገደው ከሆነ የማልፍበትን መንገድ የማልፈው ሁኔታ የማልፈው ለምንድን ነው ብላችሁ ጠይቁ ይሆናል። ልንገራችሁ፣ በምንጨነቅበት ጊዜ ወሪ በምናደርግበት ጊዜ በምንጨነቅበት ጊዜ የምናደርገውን ነገር እንኳን አናውቅም። ኮንፊውዝድ ነው ምን ሆነው። መጽሐፍ ቅዱስ ሲናገር ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። ፍርሃት ባለበት እግዚአብሔር የለም። ማን ነው ያለው? ሰይጣን ነው ያለው። የሰማችሁ ነው። ፍርሃት ካለ እግዚአብሔር የለም። እግዚአብሔር የሰጠን ለኛ የኃይል የድፍረትና ራስን የመግዛት መንፈስ ስለሆነ እዚህ ላይ የእግዚአብሔር ቃል የሚናገረው በምንጨነቅበት ጊዜ እግዚአብሔርን ከኛ ጋር እንዳይሰራ እንከለክለዋለን። ወደን እኮ አይደለም። ሁኔታዎች እንድንጨነቅ እንድናስብ የሚያደርጉ ሁኔታዎች ስለሚከቡን ምን ላድርግ ብለን እንጨነቃለን። ግን መጽሐፍ ቅዱስ የሚነግረን ምንድነው ወገኖቼ? ከጸጉራችሁ አንዷን ነጭ ወይም ሌላ ከለር መቀየር አትችሉም። ስለዚህ እርሱ ስለኛ ስለሚያስብ ተጨንቀን በቁመታችን ላይ መጨመር ወይም መቀነስ ስለማንችል ሁኔታውን በጭንቀት አይደለም፣ በጭንቀት ድል ማግኘት አንችልም። ስንጨነቅ ሶሉሽን የለም። እነግራችኋለሁ፣ በምንጨነቅበት ጊዜ ሶሉሽን ወይም መፍትሄ የለም። when we are worried there is no solution, we can't get solution። በቃ መፍትሄ የለም። ኮንፊውዝ ነው የሚሆነው ሰው በሚፈራበት ጊዜ በሚጨነቅበት ጊዜ የሚሰራውን የሚያደርገውን አናቅም። ግን ግራ እንዳይገባን እኮ ነው እግዚአብሔር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንዳንዱን አይደለም ያለው። በጣም የሚገርመው 80% አይደለም ያለው፣ 90 አይደለም ያለው። የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? ጣሉት። እርሱ ስለ እናንተ ያስባል። ማን? እግዚአብሔር ስለ እናንተ ያስባል። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ እናንተ ይገደዋል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል፣ በጌታ ደስ ይበላችሁ ይላል። በማን? በጌታ። በጌታ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ይላል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ምን ይላል? ይጠብቃል። ምን ስንል? ሳንጨነቅ ስንቀር። እስኪ ዛሬ ለራሳችሁ ወስኑ፣ ከዚህ በኋላ አልጨነቅም በሉ። ጌታ ሆይ እርዳኝ፣ መንፈስ ቅዱስ እርዳኝ። ምክንያቱም እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እግዚአብሔር በእኛ እንዲሰራ፣ እግዚአብሔር በተጠራንበት ጥሪ ለእግዚአብሔር ክብር መኖር እንድንችል የሚያስጨንቅ ነገር ሲመጣ አያስጨንቅም እያልኳቸው አይደለም። ነገር ግን ቃሉ ምን ይላል? እርሱ ስለ እናንተ ያስባል። ሃሌሉያ! እርሱ ስለ እናንተ ይዋጋል። ስለ እኔና ስለ እናንተ የሚዋጋል። እኛ ለልጆቻችን እናስባለን፣ ለልጆቻችን የወደፊት ነገር እናስባለን። እግዚአብሔር ደግሞ እኛ ለልጆቻችን ከምናስበው የበለጠ እኛ ኃይል የለንም። እግዚአብሔር ግን ኃይል አለው። እኛ ዕውቀት የለንም፣ ዕውቀታችን ውስን ነው። እግዚአብሔር ግን ሁሉን ያውቃል። እኛ በጊዜ እንገደባለን፣ እግዚአብሔር በጊዜ አይገደብም። እኛ ከፊታችን ያለውን ብቻ ነው ማየት የምንችለው። እግዚአብሔር ግን ሃሌሉያ የፊቱንም የኋላውንም ማየት ይችላል። ነገንም እግዚአብሔር ያየዋል። ነገ ምን እንደሚገጥምህ ያየዋል፣ ያውቀዋል። እሱ እግዚአብሔር ስም ብሩክ ይሁን። እንደዚህ ይላል መጽሐፍ ቅዱስ በመዝሙር 55 ቁጥር 22 ላይ እንደዚህ ይላል፣ ትካዜህን በእግዚአብሔር ላይ ጣል እርሱም ይደግፍሃል። ሃሌሉያ! ትካዜህን በእግዚአብሔር ላይ ጣል እርሱም ይደግፍሃል፣ ለጻድቁም ለዘላለም እውከትን አይሰጠውም። መዝሙር 37:5 ላይ እንደዚህ ይላል፣ መንገድህን ለእግዚአብሔር አደራ ስጥ በእርሱም ታመን እርሱም ያደርግልሃል። ከተወለድን ጀምሮ በብዙ ችግር አልፈናል። በብዙ ነገር በብዙ ጣውረድ አልፈናል። ነገር ግን ያንን ሁሉ ጠብቆ አሁን ከደረስንበት እኮ ያደረሰን እግዚአብሔር ነው።
ብዙ ጊዜ አላልፈውም ያላችሁበት ነገር የለም? አላልፈውም በቃ አሁን እንኳን በጣም ከባድ ነው። በፋይናንስ ሊሆን ይችላል፣ ሁኔታዎች ክሬት ተደርገው ይሆናል፣ በጣም ከባድ ሁኔታ ገጥሞ ሊሆን ይችላል። አላቅም ከዚህ በፊት ነግሬያችኋለሁ አልነገርኳችሁም። የዛሬ 26 ዓመት አሁን ነው እንትን ለኖቬምበር ላይ ነው የጋብቻ አንቨርሰሪያችን 26ኛ ዓመት ያከበር ነው እና ሰርጋችን ነገ ጧት ማለት እሁድ ሊሆን ቅዳሜ ዕለት እኔ ግሉኮስ እየወሰድኩ ነበር። ምን አስብ ነበር መሰላችሁ? እኔ ታሪክ በቃ ማለት ሰርጉ ሆኖ ሰው እንዴት በሽተኛ ሆኖ ግሉኮስ እየወሰደ ይተኛል? ግሉኮስ እየወሰድኩ ነበር። በጣም ታምሜ በጣም ኃይለኛ የሆነ አዝማ ነበረብኝ። ለሰርጉ ዝግጅት ሰው እየተንቀሳቀሰ እየሰራ ነው ያለው። ግማሹ ሰርግ ግማሹ ሌላ ነገር ያደርጋል። እኔ ግን ግሉኮስ እየወሰድኩ ነው። ስራ አይደለም የምሰራው። የሚያሳስበኝ ሰርጉ ነገ ምን ሊሆን ነው ሳይሆን እንዴት እቆማለሁ ነው። ነገር ግን ወገኖቼ ያን ቀን ምንድነው ምን የሚል መዝሙር ነው? ጌታ አምላክ ያንተን ላክብር፣ ጌታ አምላክ ያንተን ላክብር የሚለውን መዝሙር እየዘመርኩ በማሸብሸብ ጨረስኩት። የእግዚአብሔር ስም እኔ ማግባቴ አይደለም ያስደነቀኝ። ያን ቀን ልንገራችሁ፣ ማግባቴ ሳይሆን ያስደነቀኝ፣ ማግባቴ ሳይሆን ደስታ የሰጠኝ ያን ቀን ደስታ የሰጠኝ መቆሜ ነው። ምክንያቱም ታምሜ ተኝቼ ነበር እንዳልኳችሁ፣ ግሉኮስ እየወሰድኩ ነው። በጣም ብዙ አይነት ያለፍንባቸው ሁኔታዎች አሉ የሚያስጨንቁ። ያንን ሁሉ ያሳለፈን እኮ እግዚአብሔር ነው። ሰይጣን ለምንድነው ሁኔታዎችን ክሬት የሚያደርገው? ጠላት ሁኔታ ሲቹዌሽን ክሬት የሚያደርግበት ምክንያት ለምን ታውቃላችሁ? እንድንጨነቅ ነው። ስንጨነቅ እሱ ቦታ ያገኛል። ሰው እኮ ሲጨነቅ ነው ራሱን የሚያጠፋው። ከዚህ በኋላ የኔ ነገር ተስፋ የለውም፣ የኔ ነገር አበቃ፣ የኔ ነገር አለቀ፣ ነገ ሌላ ቀን እንዳለ አድርጎ አይደለም የሚያሳየው ጠላት። ምክንያቱም በምንጨነቅበት ጊዜ የምናደርገውን የምንወስነውን ነገር ሁሉ አናቅም። ስለዚህ ነው መጽሐፍ ቅዱስ ሲናገር እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ፔሪድ። እግዚአብሔር አናልፈውም ያልነውን በቃ እንዴት ሆኖ ከዚህ በኋላ እንዴት ብሎ የሚባለውን ያን ነገር ቀይሮ አሁን ያላችሁበት ያደረሳችሁ እግዚአብሔር ነው። ለምንድን ነው ይሄን ነገር መልእክት የሰጠን? ልንገራችሁ፣ መልእክቱ ለስጋዊ ነገር አይደለም። አሁን የምናገረው መልእክቱ የእግዚአብሔርን ነገር እግዚአብሔር በእኔና በእናንተ ላይ ያቀደውን ደስቲን የሆንበት ነገር እንዳንገባ ወደዛ የሚይዘን ነገር ምንድን ነው ብትሉ ጭንቀት ነው። በምንጨነቅበት ጊዜ የእግዚአብሔርን ነገር አይደለም የምናስበው፣ ያን መፍትሄ እንዴት እንስጥ ነው። how I can solve that situation? እንዴት ነው ይሄን ነገር ማልፈው ብለን ነው የምንጨነቀው። እንዴት ነው ማልፈው? ምንድነው ማደርገው? የተፈጠረው ሁኔታ ከባድ ከመሆኑ የተነሳ የምናስበው እንዴት እንልፈው፣ ምን ላደርግ ነው። ነገር ግን መጽሐፍ ቅዱስ ሲናገር እርሱ ስለእናንተ ያስባል። ማን? እግዚአብሔር ስለእናንተ ያስባል። ሃሌሉያ። የተስፋን ቃል የሰጠው የታመነ ነው። ሁኔታዎች የበለጠ ወደ እግዚአብሔር የሚያስጠጉን እንጂ እኛ ለጥፋት አይደለም የሚመጡት። የሆነ ነገር ሲመጣ ይሄን ቃል አንሰላስሉት። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እግዚአብሔር የታምራት አምላክ ነው። ስለዚህ በእኔና በእናንተ እግዚአብሔር ያቀደው አለ፣ ሊሰራ ያሰበው አለ። በመጨነቅ ውስጥ እየተጨነቅን የእግዚአብሔርን ሐሳብ እንዳናስተናግድ ቅባቱ በእኛ ላይ እንዳይሰራ ፍሎ እንዳያደርግ የሚከለክለው ዋናው ጭንቀት ነው። how I can solve this problem? እንዴት ነው ይሄንን ችግር ምፈታው? ይሄ ችግር አለብኝ። በዛ ምትክ ወደ እግዚአብሔር ነው መጸለይ ያለብን። ወደ እግዚአብሔር ወደ አምላካችን ነው መጸለይ ያለብን። የበለጠ ጠላት በሚያመጣው ፈተና የበለጠ ወደ አምላካችን እንድንጠጋ ነው የሚፈቅድለት። ያለ እግዚአብሔር ፍቃድ እነግራችኋለሁ ከጸጉራችን እንኳን አንዱ አትወድቅ። ግን በመጨነቅ ግን መፍትሄ አታመጣም። ምንድነው ማድረግ ያለብህ ታዲያ? በእግዚአብሔር መታመን። በእርሱ ላይ ጣሉት ነው የሚለው። በእርሱ ላይ ጣሉት። ምኑን? የሚያስጨንቃችሁን ሁሉ አንድም ሳይቀር። ምን ልስራ፣ ምን ልብላ፣ ምን ላድርግ፣ ይሄኛው እንዴት እንደዚህ ልጆች እንደዚህ ይሁን። አዎ የሚያሳስብ ነው፣ ልክ ነው። ግን ካስት አንቱ ሂም ነው የሚለው። በሱ ላይ ጣሉት። ሃሌሉያ። እርሱ ስለእናንተ ያስባል። ግሎሪ ቱ ጂሰስ ክራይስት። ዕብራውያን ምዕራፍ 2
ቁጥር 11 እና እስከ 13 ያለውን የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ። በማህበር መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም። ምን ማለት ነው? እኛ የእግዚአብሔር ልጆች ነን። እግዚአብሔር አባታችን ነው። እግዚአብሔር አምላክ የተመሰገነ ይሁን።